ምን አርጉ ነው የሚሉን ደግሞ በጣም የሚገርም ነገር ነው። ዶክመንተሪ እየተዘጋጀ ነው። አሁን የብልጽግና ዶክመንተሪ ወደ ቴዲ አፍሮ ዞሯል የሚባለው ነገር ያው መሰረት ሚዲያ ለቋል፣ እየሰማን ነው። ሲመጣ እናየዋለን። ዞሮ ዞሮ ብዙ የሚያስጨንቅ ነገር አይደለም። ግን እኛ ዶክመንተሪ ከሰለችን ቆየ። እኛ የምንፈልገው ፊልም አይደለም። አሁን ዶክመንተሪ ፊልም አይደለም፣ ስራ ነበረ፣ ውጤት ነበረ ማየት የምንፈልገው። ወሬና ፊልም ነው በቃ አሁን የሆነው። ፎቶ፣ ፊልም፣ ወሬ በቃ በዚህ ነው ሀገር እየጠፋ ያለው። ዞሮ ዞሮ ግን ቴዲን በዶክመንተሪ አጥላልተው በሰው አስጠልተው እነሱ ሰውን አሳምነው በሰው ሊወደዱ በህዝብ ሊወደዱ አስበዋል። ትልቅ ሞኝነት ያለው እዚህ ጋር ነው። ይሄ ፖለቲካ አይደለም፣ ይሄ ቀሽምነት ነው፣ ያለማሰብ ውጤት ነው። ምክንያቱም ከአንድ ግለሰብ ጋር የፖለቲካ ጸብ ውስጥ አይገባም። ፓርቲ እኮ አይደለም፣ ፓርቲ አላቋቋመም፣ የራሱ አይዲዮሎጂ አላስተዋወቀም። አንድ ግለሰብ ነው እንደ አንድ ዜጋ ለሀገሩ ማበርከት ያለበትን በስራው በሙያው አበረከተ፣ አለቀ። ከዚህ ሰው ጋር አሁን ሌላ ግጭት ውስጥ ፊልም ወደ መስራት ውስጥ መግባት ፖለቲካ አይደለም። ግን ሰዎቹ አያውቁም። ስለማያውቁ ለነሱ ምርጥ ፖለቲካ ነው። አሁን የተገኘ ምርጥ ፖለቲካ ነው። ይሰሩታል። ከዚህ በፊት የሰሩትንም እኮ እኛ ገና አላመንም። ግን በውሸት ድሪቶ የሚያመጡት ነገር ማንን እንደሚጎዳ አለማወቃቸው ነው። ከዚህ በፊት መግለጫውን ከለከሉት፣ ሊጎዱት አስበው ጠቀሙት። አሁን ደግሞ በዚህ ደግሞ አሁን በሚሰሩት በውሸት ድሪቶ እሱን አሁንም ጠቅሞ ራሳቸው ይጎዱበታል። you will see everyone you will see ራሳቸው ነው የሚጎዱበት እንጂ አንዴ ሞራል ከፍታ ላይ ያለን ሰው የፈለከው ነገር ብትሰራበት ያ ሰው ምንም አይሆንም። እስከዛሬ ድረስ እኮ እሱ በተደላደለ መንገድ ላይ ብሎ አስፋልት የመሰለ መንገድ ላይ ወክ እያደረገ የመጣ ሰው አይደለም። ስንት ነገሮችን መግለጫ ማገድም ብትሉ የተቀረጸ ሁሉ ነው የታገደው። ከዚህ በፊት ኮንሰርት ይከለከል ነበረ። ገንዘብ እንዳያገኝ ባይኮት ይደረግ ነበረ። ሁላ ይታሰር ነበረ፣ ይንገላታ ነበረ። ብዙ ነገር ያሳለፈ ሰው ነው። አሁን የእናንተ ድሪቶ ውሸት ከሱ ላይ የሚቀንሰው የሚጨምረው ነገር አይኖርም። ዞሮ ግን በእናንተ ላይ የሚያደርሰው ጉዳት ይኖራል። እርግጠኛ ሆኜ ልነግራችሁ የምችለው ነገር ይሄ ነው። በቃ የሚጠቅማችሁና ባክፋየር የሚያደርግባችሁን ነገር ደግሞ አለመለየታችሁ፣ ፖለቲካ የምትሰሩበትን ኤሪያና ፖለቲካ ማይሰራበት ማይነካበት አካባቢን ለይታችሁ አለማወቃችሁ ደግሞ በጣም የሚያስገርም ነገር ነው። ሰብአዊነት አካባቢ ላይ ፖለቲካ ነው የምትሰሩት። ሰብአዊነት ላይ አሁን ሞራሉ እንዴት መጥቶላችሁ ነው ፖለቲካ የምትሰሩት? በሰው ሞት ፖለቲካ ይሰራል እዚህ ሀገር ላይ እኮ በጣም የሚገርም ነገር እኮ ነው። እና አሁን ደግሞ በራሱ ሙያ አንድ ስራ የሰራ ግለሰብ ላይ ሌላ ደግሞ ፖለቲካ ሊሰራበት ነው። ከባድ እኮ ነው። በትክክል ለሚያስብ ጭንቅላት በጣም የሚከብድ ነገር ነው ለመቀበል። በጣም የሚከብድ ሪዝነብል የሆነ ሰው ካለ ይሄንን ሊቀበለው አይችልም። በጣም ይከብዳል፣ ያስገርማል። ግን ደግሞ ህዝቡ እናንተ እንደምታስቡት እንደምትንቁት አይነት እንዳልሆነ አስረግጬ ልነግራችሁ ፈልጋለሁ።
ህዝቡ በደንብ ያውቀዋል። እያንዳንዱን ነገር የእናንተን ድርጊት፣ ማንነታችሁን፣ ስራችሁን በግልጽ ያውቀዋል እኮ። ግን እያንዳንዱ ነገር ላይ አይናገርም። ህዝብ ከአቅም በላይ ሲሆን ነው ተነስቶ እንትን የሚለው እንጂ ያ ነገር ቢገባችሁ ጥሩ ነው፣ ባይገባችሁም ችግር የለም።